በመዝሙረ ዳዊት ምዕራፍ 1 ማየት እንችላለን። በክፎች ምክር ያልሄደ ካለ በኋላ በኃጢአተኞች ምክር ያልቆማልና ከዛስ በዋዘኞች ወንበር ከዛስ ነገር ግን ይላል በእግዚአብሔር ሕግ ደስ ይለዋል ነው። ሕጉን በቀንም በሌሊትም ያስባል ነው። የዚህ ሰው ሕይወት በወንዝ ዳር እንደተተከለ ዛፍ ነው ይላል። በወንዝ ዳር ምን እንደተተከለች በየጊዜው ቅጥሯ እንደማያረግፍ ከዛስ የሚሰራ ሁሉ ይከናወኑታል ይላል። ክፎች ግን እዚያ አይደለም ነው። ንፋስ ጠርጎ ውስጥ ቢያናቸው እነዚህ ሰዎች ሲደክሙ አንዳንድ ድካም የስጋ ድካም ሲጠናወታቸው እግዚአብሔር እንደጨካኝ እንዳለመኔ በቃ አንዴማ በቃ እኔማ ኖ ምን ውስጥ እንዲሆን ተንፋቀን እንዲሆን እግዚአብሔር ግር ስለመተን ድፍት ጌታ ሆይ ልጄ ሞተው ለኔ ነው ማለት ከዚህ ውጪ ኢየሱስ የሚያየው ማለት እግዚአብሔር የሚያየው ኢየሱስ ነው እንጂ ውስጥ ከልጁ ውጪ እግዚአብሔር አይሆንለትም። የፈለገ ሃይማኖት ቢደረደር እግዚአብሔር ከኢየሱስ ውጪ ማንንም አይቀበልም። ይሄው የፈለገ በመላው ዓለም ላይ የሃይማኖት አይነት ድርድራ ቢደረደር መደዴ ቢሆን እንኳን እግዚአብሔር ከልጁ ውጪ ማንንም አይቀበልም። በእርግጠኝነት ነግራችሁ ለምን ደም ፈሷል። ደም ካልፍ ስርየት የለም። ጌታ የተባረከ ይሁን። ለዚህ ነው አንደኛው ዮሐንስ ላይ እንደዚህ ነው ልጆች ሆይ ይላል። ልጆች ሆይ አንደኛው ዮሐንስ ምዕራፍ ቁጥር 1 ላይ ልጆች ሆይ ኃጢአት እንዳታደርጉ አለ። ይህን ጽፍላችኋለሁ። ማንም ኃጢአትን ቢያደርግ ከአብ ዘንድ ጠበቃ አለን አለ። ከአብ ዘንድ ምን አለን? ጠበቃ አለን አለ። እሱ ጻድቅ የሆነው ኢየሱስ ክርስቶስ ነው ይላል ቁጥር 1 ላይ። ስለዚህ ጠበቃችን ማን ነው? 212 ገጽ 212። ስለዚህ ማንም ኃጢአትን ቢያደርግ አለ ከአብ ዘንድ ጠበቃ አለን አለ። ጠበቃ አለን እሱ ጻድቅ የሆነው ኢየሱስ ክርስቶስ ነው ይላል። ስለዚህ ምንድነው የሚለው የጠበቃችን ሲባል ከሳሽ ይመጣል። ይኸው አግኝቼዋለሁ፣ ይኸው እንዲህ አድርጓል ሲል ደም ነፍስ ይሸልታል። እጁን ነው የሚያሳየው። እጄ የተወጋው ለእሷ ነው። ምንም አይተዳደርም። ጠበቃ ሰው ገለሽ ጥብቅና ሲቆም አልገደለች ነው የሚከራከረው። አይኑን ጨፍኖ የኔ ፈጽሞ አልገደለችም። እዚህ ደግሞ ምስክርነት የሚሰጡ ደግሞ እንትና ደግሞ ኧረ አይተናታል ኧረ ፈጽሞ አለ። ምንም ነገር ኢየሱስ እንደዚህ ነው። ይኸው በዚህ ማለት የሚችል የለም። እሷ እዚህ ጋር ነው። ኃጢአት የተሰራው እዚህ ጋር ነው። ኢየሱስ እዚህ ጋር ነው። ደሙ ነው የሚታየው። እግዚአብሔር ፊት ደሙ ነው የሚታየው። ደሙ ነው የሚጣራው። ይኸው እነ ዮሐንስ ምዕራፍ 1 ላይ ምን እንደሚተመልከቱ ቁጥር 8 ላይ ቁጥር 7 ላይ ነገር ግን እርሱ በብርሃን እንዳለ በብርሃን ብንመላለስ ለእያንዳንዳችን ንብረት አለ። የልጁ የኢየሱስ ክርስቶስ ደም ከኃጢአት ሁሉ ያነጻል። ከምን ከኃጢአት ሁሉም ተጠቅልላለች። ኃጢአት የለብንም ብንል ራሳችንን እናስታለን። እውነትም በእኛ ውስጥ የለም። በኃጢአታችን ብንናዘዝ ኃጢአትን ይቅር ሊለን ከዓመፃ ሁሉ ያነጻን የታመነ ጻድቅ ነው። ኃጢአት አላደረግንም ብንል ሐሰተኛ እናደርገዋለን፣ ቃሉ በእኛ ውስጥ የለም ይላል። ቃሉ በእኛ ውስጥ ስለዚህ ቃሉ ነው ምንም ያደርገን ወደ ንስሐ የሚያመጣ ማለት ነው።
ስለዚህ እንግዲህ ዓለምን እንደ ልብስ አውልቀን ነው የምንጥላት። አውልቀን እንድንጥላት እግዚአብሔር ይፈልጋል ማለት ነው። ስለዚህ በዓለም ያለውን አትውደዱ ስንባል እግዚአብሔር ዓለምን ከዓለም ነው ያመጣል። ወደ ዓለም እንድናይ አይፈልግም። እሱ ብቻ እንድናይ ነው የሚፈልገው። ከእሱ ጋር እንድንተባበር፣ ከእሱ ጋር እንድንቆም እግዚአብሔር ይፈልጋል ማለት ነው። የስጋ በዓለም ውስጥ ምን አለ እስቲ? እሱ የስጋ ምኞት ይላል። ከዛስ የዓይን ምን አምሮት፣ ቁጭ ሲቲ የሰውነቱ በዛው ማየት እኮ ምንም አይደለም። ግን እንዲህ አላለ ሰው አይቶ አለ ወደኋላ ቆሞ ዞሮ ካየ ነው የሚመኛት። ተመኝቷታል ማለት ነው፣ ወይ ተመኝተዋለች ማለት ነው። እንዲህ ያልኩ ሴት ተመኝ። ስለዚህ የስጋ ምኞት፣ የዓይን አምሮት፣ ከዛስ ስለ ገንዘብ መመካት ይላል። ስለ ገንዘብ መመካት እኔ ብዙ ነገር አይቻለሁ። ቢጎ በሚባለው አፕሊኬሽን ላይ ጊፍት ዛሬና ይሰጣልና ብዙ ነገር አለው። አንዳንዱ ትምክህቱ ጥግ ድረስ ትምክህተኛውን ያመጣና እጁ እንዲህ የሆነውን ለእኔ እንዲሰጥ ያደርጋል። ግን ለምሳሌ ትናንትና እንደዛ ሲከራከረኝ የነበረ እንደዛ ሲሞግተኝ የነበረ ዛሬ ቁጭ ብሎ ጉባኤ ውስጥ እዛ ኦንላይን ጉባኤ ውስጥ ቁጭ ብሎ ይሰማል ነው እንጂ እንደዛ ሲሞግተኝ ነበር። እኛ ቃሉን ነው መናገር ያለብን። ቃሉን ስንናገር በሰዎች ውስጥ ያለ ትምክህት ይወድቃል። 23 ላይ እናነብና ኤርምያስ 23 ይመስለኛል እናንብብና ከዛ መልእክታችን እናጠቃለን። ትንሽ የድካም መንፈስ ይሰማኛል እውነት ለማውራት። ያው ኤርምያስ 23 ላይ ይመስለኛል ለቃል አለና ስለ 23:6 ኤርምያስ ምዕራፍ 9 ቁጥር 23 ላይ እንዲህ ይላል፣ ጠቢብ በጥበቡ አይመካ፣ ኃያልም በኃይሉ አይመካ፣ ባለጠጋ በብልጥግናው አይመካ። ነገር ግን የሚመካ ምሕረትንና ፍርድን ጽድቅን በምድር ላይ የማደርግ እኔ እግዚአብሔር መሆኔን በማወቅ በማስተዋሉ በዚህ ይመካ። ደስ የሚያሰኙኝ እነዚህ ናቸው ይላል። ደስ የሚያሰኙኝ የሚያረኩኝ። ስለዚህ እግዚአብሔር ምንድነው ከኛ የሚፈልገው ብለን ስናነሳ እግዚአብሔር እንዲህ ይላል፣ ጠቢብ ይላል በጥበቡ። እንግዲህ ተመልከቱ፣ ወንጌል ከጥበበኞች ተሰውሯል። ጥበበኛ ማለት ምን ማለት ነው? ለምሳሌ ስለ አጥንት ማናት እቺ እኛ ሀገር ያለችው ወይቱ በብዙ ጥረት ያገኟት ሉሲ የተገኘችበት በጥበብ ነው። ብዙ ተመራምረው ብዙ አፈር ቆፍረው ብዙ ብለው ነው በብዙ
በራሳቸው ጥበብን ያገኙት። ያም ቢሆን ምን አትበል ይላል፣ አትመካ። አንተም እንደ ሉሲዋ ምን ወደ አፈር ትመለስና አጥንትህ ሌላ ትውልድ ምን ያደርገዋል? ይፈልገዋል። ትቀበርና ትረሳለህ። ጠቢብ በጥበቡ አይመካ፣ ኃያል ደግሞ በኃይሉ ጉልበት አለኝ እኔ ኃይል አለኝ ምንድነው ይሄ ጋርድ አለኝ ገንዘብ አለኝ በምን ምን አትበል፣ አትመካ። አይመካ። ባለጠጋ በብልጥግናው አይመካ ይላል። ባለጠጋ በምኑ? በብልጥግናው። ለምን እንዳይመካ ቢለው እግዚአብሔር ባለጠጋ ሆኖ እሱ አይበላም። አንቺ ስትበይ ግን እሱ ያያል። ይስቁ ይቆምቻ አፕታይት ዝጋ የለም፣ አይገባም ወደ ውስጥ ተቆልፏል። መክብብ ምዕራፍ 5 ብታነቡ እሱ ይናገራል። ያየዋል እንጂ አይበላም። ስለዚህ እግዚአብሔር ባለጠጋ በብልጥግናው አይመካ ነው። ባገኘው ሪል ስቴት፣ ባገኘው ፎቅ፣ ባገኘው የገንዘብ ብዛት ምን አይበል፣ አይመካ። ታዲያ ምን አድርገው? ይስጥ፣ ለችግረኛ ያካፍል፣ ስጥ። ይዘው አትመለስም። ራቁትን እንደመጣ ራቁታችን እንደመጣ ራቁታችን የምንመለሰው እርቃናችንን የመጣ ነው። ስለዚህ ባለጠጋ በብልጥግናው አይመካ ሲል ዓለም የምትባለዋ ትልቁ ዓለም የምትባለዋ ጉዳይ አንዱ ከዓለም ማነው? እርሱም የሥጋ ምኞትና የዓይን አምሮት ብሎ ስለ ገንዘብ መመካት። ዓለም ትልቁ ገንዘብ ሲመጣ ምን ማለት ነው? ትምክተኛ መሆን። ገንዘብ አለኝ፣ ገንዘብ ካለኝ በሰማይ መንገድ አለኝ መስሎሃል? የለም። በሰማይ መንገድ አለ። በአውሮፕላን አሜሪካ ልትበር ትችላለህ። በረ ግን እስከ 80 ዓመት ነው የምትበረው። ከዛ ትሞታለህ፣ ጥለው ትሄዳለህ። ላትመለስ እስከ ወዲያኛው ድረስ ትሄጃለሽ። አይመካ። የገንዘብ ትምክት ምን ያመጣል ሲባል ትዕቢት ይዞ ይመጣል። ትዕቢት ውርደትን ይዞ ይመጣል። ስለዚህ አይመካ አለና የሚመካ እግዚአብሔር የሚፈልገው ትምክት ምን አይነት ነው ስንል በምህረቱ እንድንመካ ነው የሚፈልገው። እግዚአብሔር ይምረኛል፣ እግዚአብሔር መሐሪ ነው ብለን እንድንመካ ነው እግዚአብሔር የሚፈልገው። የኛ አምላክ ሩሩ ነው፣ ይምረኛል፣ በክርስቶስ የሞትና ትንሣኤ ምሮኛል ስንል እግዚአብሔር ይምረናል። በስ እንድንመካ ነው። በቃ የኛ ትምክት በምህረቱ ነው። በምህረትና በፍርዱ። ፍርድ ማለት ነው ፍትሃዊ ፍርድ። ልክ እንደዛ እንደ ክፉ ዳኛ ምንም እንኳን አለ ሰውን ባላፍር አለ እግዚአብሔርን ፈጣሪን ባልፈራ ስለ ክርኩስ ስለ መመላለሷ መታ ሁልጊዜ መታ ፍጥጥ ጣት ምን ትገኛለች? እንዴት ያረክታል? ወደ ጉዳይ ጣት ሄዳለሁ እንዲህ ያለ የሄድኩበት ቦታ ዋናው አንገቴ ላይ ቆምክ አለ። አንገቴ ላይ ቆምክ አያችሁ። ለ15 ቀን ያለ ማቋረጥ እንዲፈርልኝ ሄጄ በላይጅ ቁጭ ጭንቀት ስለማውቅ ቁጭ በላይጅ አንገቴ ላይ ቆምክ ብሎ ጽፎ ሰጥ ይፈርሙ ቃ ይኸው ሂድ ያለማቋረጥ በእግዚአብሔር ፊት ምን ሆኑ? በምህረቱ መመካት፣ በፍርዱ በምህረትና በፍርድ በጽድቅም በምድር ላይ የማደርግ እኔ እግዚአብሔር መሆኔን በማወቅ እግዚአብሔር
የምናውቀው ምንም ብለን ነው የምናውቀው? ምህረት አድራጊ ነው። በፍርዱ ጽድቅ በምድር ላይ ማድረግ እኔ እግዚአብሔር መሆኔን በማወቅና በማስተዋል በዚህ መካ ደስ የሚያሰኙ እነዚህ ናቸው ይላል። እነዚህ ናቸው ይላል እግዚአብሔር። ስለዚህ ባለጠጋ በብልጥግናው ምን አይደል? አይመካ። ገንዘብ ቢሞላ፣ መኪና ቢኖር፣ ቤት ቢኖር፣ ብዙ ሚስቶች ቢኖሩ፣ ብዙ ልጆች ብትወልድ፣ ብዙ ዘመድ ቢከብህ፣ አይ ምስኪን አፈር ተሸክም ወደ አፈር ትን ብሎ ፍግም። ስለዚህ ሁሉ ጊዜ በምህረትና በፍርድ በጽድቅ ልንመካ ይገባል። እኛ የምንመካው በእግዚአብሔር ምህረት ነው። ከኛ የሆነ ምንም ነገር የለም። በክርስቶስ ሞትና ትንሣኤ ነው የምንመካው። ከኔ የሆነ አንዳች የምንቆጥረው ነገር የለም። ከኛ የምንቆጥረው ነገር የለም። ምንም የለም። ሁሉ ባዶ ነው። ገንዘብ ሲመጣ ለእህትና ለወንድሞቻችን ነው። ለምን? እየባረኩ ለበረከት ነው። ለበረከት ማለት ምን ማለት ነው? ለሌላው ትኖራለህ ነው እንጂ ሪልስቴት እንሰራ ነው። እቺ በገንዘብ ብትባረክ እዚህ የሚመጡ ዜዳኑ ልጆች ስራ የሌላቸው ስራ እንዲኖራቸው ነው ዓላማ። የተራበው እንዲበላ ነው፣ የታረዘው እንዲለብስ ነው እንጂ ለሌላ አይደለም። ዓላማው እንደዛ ነው። እግዚአብሔር የሚያውቀው እንደዛ ነው። ስለ ገንዘብ መመካት ከዓለም ስለሆነ እንጂ ከአባት ስላልሆነ ማንም ዓለምን ቢወድ የአባት ፍቅር በእሱ ውስጥ የለም። የአባት ፍቅር አባ ብለን የምንጮህበት መንፈስ ጌታ ይመስገን። ጌታ ይባረክ። ጸልያ